ትላንትና አብርሽና ሩታ መጡ። አብርሽና ሄርሜላ መጡ ማለት ነው። አብርሽ በዛኛው ነው የባለፈው ነው ማለት ነው። በዛኛው ልብስ ነው የሄርሜላ ቤት ሄዶ ተቀረጸ። ከሩታ ጋር የተቀረጸበት ቦታ ማለት እንትኑ ልብሱ ማለት ነው። እና አብርሃም ግማሽ ልቡ ሩታ ጋ ነው፣ ግማሽ ልቡ ሄርሜላ ጋ ነው። ለምን እንደዚህ ያላችሁ አልኩ በሰላችሁ። ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች ሰብስክራይብ አድርጉ። ግማሽ ልቡ ሩታ ጋ ነው፣ ግማሽ ልቡ ሄርሜላ ጋ ነው ያልኩትበት ምክንያት አብርሃም አሁን በዚህ ሰዓት እውነትን ለመናገር ማለት ነው ልጅ ምንም አያውቅም፣ ምንም አያውቅም። ብታው እሱ ብታው አንድ ሳምንት ራሱ ዝም ብል አብርሃም ጭቅጭቅ ስለሚወድ እሷ ጋር ንትርክ፣ እሷ ጋር ማፋላት። ምክንያቱም እሱ ቪዲዮ ወስዳል፣ ያው ጥቅም ነው፣ ቢጨቃጨቅም ጥቅሙን ለሱ ነው ማለት ነው። ንትርክም ጭቅጭቅም ውስጥ መግባት የማይፈልግ ሰው ያ ሰው ካልወደደ ያ ሰው እንትን ማየት ካልፈለገው ይተዋል ማለት ነው። አሁን በዚህ ሰዓት ልጁ ምንም አያውቅም። አየ አላየ አባቴ መጥቷል አልመጣም ምናምን ብሎ ምንም የሚያስበው ነገር የለም። በዚህ ጉዳይ ሊተው ይችላል ማለት ነው። አብርሃም ነገሮች እስኪስተካከል እሷም ወደ ራሷ እስክትመለስ ድረስ መተው ይችላል። ግን እሱ መተው አይችልም። መቼ ነው የነሱ ጭቅጭቅ የሚያልቀው? እኔ የናፈቃችሁ ሰዎች አለ ተፋተናል ከተባሉ 3 ወር ግን ስቲል ነው ይጨቃጨቃሉ፣ ስቲል ነው ይጨቃጨቃሉ። አብርሃምና ሩታ እሱ ሄደው ይለክፋታል፣ ስጠራ ይሄዳል፣ ነገር ይፈልጋል። በቃ መተው ይችላል እኮ ወንድ ልጅ ነው። አልፈልጋትማ አልፈልግሽም ብሎታላ። ካልፈለጋት ደግሞ መተው ይችላል እንጂ እሷ ጋር ሄዶ መነታረቅ አልፈላጊ አይደለም። በየቀኑ ሄዶ ቤት ለቅቄ ወካው ለዚህ ነው ቤት አንዴ የቤት ክራይ ነው። አንዴ ውልቅ ብላችሁ ከወጣችሁ ማስብ ራሱ የለባችሁ። ምክንያቱም የቤት ክራይ ነው። የቤት ክራይ እስከሆነ ድረስ ደግሞ ለቃችሁ ከወጣችሁ እንትን ነው በቃ ምንም ወደ ለያኛ ቤት የምታስበው ነገር የለም። ምክንያቱም ቤታችሁ አይደለም። መተው ይችላል። ቤቴ ይላል። ቤቴ ውስጥ ሰው አስገብቴ እኔ አንድ ነገር እየተናገረችው ነገር አለ። ከና ማስረጃው አመጣልሃለሁ፣ ከና ቪዲዮ አመጣልሃለሁ ከፈለክ ስል ዝም አለ። ካለኔ ፍቃድ ውጪ ሰው እዚህ ቤት ገብቶ ሲያድር እንደፈለገ ሲሆን ስትል ዝም አለ ማለት ነው። እና ብዙ ነገር አለ ይሆናል እኮ። እና ሩታ ለምንድን ነው እንደዚህ የምትሆነው እንላለን እንጂ ጥፋተኛ እሷን እንላለን እንጂ ብዙ ነገር እኮ ሰው ልጅ አብሮ ያሳለፈ ብዙ ነገር ውስጥ ህዞ ብዙ ነገር ይመሙን ውስጥ ህዞ በቃ ያልፋል። ብዙ ነገር አሳልፈናል። ለህዝብ ያሳልፈ አልሰጥም ለማለት ምናምን ሊሆን ይችላል። እሱ ጋም ችግር ሊኖር ይችላል። መናገር ካሜራ ፊት ለፊት መናገር ማይፈልጉ እሷ ጋም እንደዛ ሊኖር ይችላል። መናገር ማይፈልጉ ማለት ነው። ስለዚህ አብርሃም 2 ልብ ነው አሁንም ማለት ነው። አንድ ልብ አልሆነም። ምክንያቱም አብርሃም እንደስ የምታስቡ አማራጭ ውስጥ ባይገባ ከሩታ ጋር ለጥ ብሎ ይታረቃል። አማራጭ ውስጥ ስለገባ ነው፣ ከአጠገብ ሰው ስላለ ነው። ይሄ ነገር ደግሞ ለነገ ህይወት ውስጥ ይበጃል እምሎ በጣም ጥያቄ ነው ለኔ ማለት ነው። እንደዚህ አይነት ነገር አልወድም። ከያኛው ቤት ወጣችሁ እንደ ቤት ክራ ወደ ያኛው ቤት መግባት ማለት በጣም ከባድ ነው። የራሳችሁ ማሰባ ጊዜ የላችሁም። ምንድነው ትላንትና ያጠፋና ትዳሬን እስከመበተን ያደረስኩበት ምክንያት ብሎ ማሰብ የለም። ከዛ ወጣ ከዛ ገባ። ምንም የምትስተካክሉ ነገር የለም። ብቻው ናችሁ አውርዳችሁ አውጣችሁ ችግራችሁን ለራሳችሁ ታያላችሁ። ጥፋታችሁን በራሳችሁ ይታያችኋል ምናምን። እዛ ጋር በቃ ነገሮችን እንትን ታረጋላችሁ። የወደፊታችሁን ስህተታችሁን ሁሉ ታስተካክላችሁ እኔ ታያላችሁ። የወደፊት የምሬን ናችሁ። የሩታ ህይወት ያማረ ይሆናል ብዬ አስባለሁ። ምክንያቱም እሷ አሁን ማንም አትቀበልም። በዚህ ግማት ልታጃጅል ካልሆነ በስተቀር ማንም አትቀበልም። ምክንያቱም ሴት ልጅ ነች። ሴት ልጅ ወደዛ ወጣ ወዛ አትገባም። ሴት ልጅ እኮ ምክንያቱም ውስጥ ያለ ፍቅር ቶሎ አይለቀንም ማለት ነው። እኛ ቶሎ ልንወጣ አይችልም ከዛ ሙድ ማለት ነው።
ስለዚህ እዛ ጋር ሄርሜላ ጋር ሄዶ ትላንትና የኔ ውድ መጥቼልሻለሁ ብሎሃል ማለት ነው። የኔ ውድ ተናግሮም አያውቅም፣ ካፉ ወጥቶም አያውቅም ምናምን። እኔ የሚያደርገው ነገር እኔ ነገር አስጨንቆሽ ነው ምናምን እየታመምሽው እያለ ነው። እኔ ነገር አስጨንቆሽ ነው። እሷም ደግሞ በጣም ነው እንደዚህ የምትወደኝ። ያው ነገሩ ፈተናም ይመስለኛል። እንትን ማንኛውም ሰው ስትታመም ያዝንብሻል፣ ለአንቺ ያዝናል። ምክንያቱም ጓደኛ ቢሆንስ ያዝናል። እንደዛ ነው ማለት ነው። እንደዛ ነው። ስለዚህ ኤርሜላ ትላንትና አብርሃም ፕራንክ አደረገችው። ኤርሜላ አሁን አንቺ እሱ ጥፋትን ሲያጠፋ አክሴፕት አድርጊ፣ ዝም ብለሽ ተቀበይ እንጂ አብርሃም በሁለት ልብ ነው አንቺ ጋር መጣ። ግማሽ ልቡ በግማሽ ልብ ነው ማለት ነው። ግማሽ ልቡ እዛ የነበረ ቦታ፣ ግማሽ ልቡ ከአንቺ ሩብ የሚያክል ሩታ የምታደርግልን ነገር ትንጥዬ ከአንቺ ካጣ ሩታ የምታደርግለት ነገር ጥንጥዬ ነገር ከአንቺ ካወጣ በቃ ከአንቺ ህይወት ማውጣት ነው የምጥረው ያ ሰው ማለት ነው። ስለዚህ አንቺ አሁን በዚህ ጊዜ ተጠንቀቂ። የምሬን ነው የምልሽ። የፈለገ እንደ መጀመሪያ እንደምትቀበል ካልተቀበልሽ አብርሃም አንቺ ላይ ሰበብ ትንጥዬ ሰበብ ነው የሚፈልገው። ምክንያቱም ያልጨረሰ ህይወት አለ እዛ ጋር አልጨረሰም። አብርሃም ሙሉ ለሙሉ አልጨረሰም። ሩታ ጋር በጣም እኮ እንትን ይላል፣ በጣም ይቀናል። በቃ ያስታውቃል ደግሞ ቅናት። እንደ ግዳጅ ሰጠኝ የሚላሱ ግዳጅ ሰጠኝ የሚላል እንጂ ያስታውቃል በደንብ ማለት ነው። ፓወርፉል ፊቱ ላይ ታውቃላችሁ። በቃ ሰውን እንዳልጨረሰ በቃ ብቻውን እንድትቀመጥ ይፈልጋል፣ ብቻውን። ይሄ ደግሞ አይሆንም። አንተ ማንህና እሷ ማነች? እሷም ደግሞ እኔ ፍቅረኛ እንድትይዝ አልፈልግም፣ ግን ስራ እንድትሰራ ፈልጋለሁ። ፍቅረኛ መያዝ አይገባትም። ምክንያቱም ሴት ልጅ ነች። ብዙ ነገር ምን አጠፍቼ ነው ትላንትና እንደዚህ የሆንኩት ምናምን አሁን ትክክል ነኝ ብላ ልታስብ ትችላለች። ሰብስክራይብ እያደረገች